የመጣሁት ልጅ ያለው ያጋጠመኝ ወይ የሆንኩትን ላካፍላችሁ ብዬ ነው። ማለት ይሄን ነገር ለራሴም ደግሜ ነገር አላውቅም ማለት ለራሴ ማለት ነው። ልጅ 14 አመት ያለው የሆነ ልጅ አንድ ልጅ ታወቅኩ ማለት በዛ ታይም ፍቅር ምናምን አላውቅም፣ ገና ፍሬሽ ነኝ። የት ነው ታወቀ? እና ፍቅር እዛው ሰፈር ማለት አንድ ሰፈር ነን። ከሌላ ቦታ ቆይ ተረጋጊና ትንፋሽሽ ይቆራረጣልና ግሉኮስ ስትራንጅ ተረጋጊ። ስኳስ በማለት ተንፈስ አይዞሽ። አዎ በጣም እሺ። እና ከሌላ ቦታ ነበር እዛ ሰፈር የገባ ነው፣ አዲስ ሰፈር ማለት ነው። እና አዲስ ሰፈር ገባን። በዛው ቀን የሆነ ሰው የሆነ ልጅ መንገድ ላይ በቃ አለል እንደ ልክፍት ነው የሚባለው መቼስ። እና አጋጣሚ እኔ በዛ ሰዓት ፍቅር ምናምን አላውቅም። በቃ ወንዶች ራሱ መንገድ ላይ ለምሳሌ ትምህርት ቤት እየሄድኩ ሊፍት ታቃለላል ወይ ባጃጅ ሞተር ራሱ ነው የሸኝሽ ምናምን ስሉኝ ማለት ነው እሳደባለሁ። እና በዛ ሰዓት በጣም ፋራ ነበር የምባለው። አላውቅም፣ ፍቅርን አላውቅም፣ ሰው ምናምን አልቀርብም። በቃ ልጅነት ስለሆነ ማለት ነው። እና ጓደኞች ነበሩኝ። ያ ልጅ ደግሞ በጓደኞቼ መጣ ማለት እኔ እንደማልሰማ ምናምን ወንዶችን እንደማልቀርብ ስለማያውቅ ፍቅር ምናምን አላውቅም። እኔ ፍቅር ሲባል አንድ ሰው ፍቅር ጥያቄ ያውን ካቀረበልኝ ማለት እሺ በይ ይባላል አይደለ? ያን ፍቅር ጥያቄም ተቀበይ አሉኝ ጓደኞቼ። እና እሺ ብዬ ከዛስ ምንድነው የምናደርገው ነው ያልኩት። ማለት እሺ ማለት በቃ ሌላ ነገር በዛ ማለት የፍቅር ጥያቄውን ተቀበዩ ማለት በቃ እሺ ማለት በዛው ሌላ ነገር ማድረግ ነው የሚመስለኝ። አላውቅም እኔ ፍቅርን ስለማላውቅ ያው ቤቢ ምናምን ትባባላላችሁ፣ እሱ ነው የሚቀጥለው። እሺ ያው እኔ አላውቅም እሺ በያሉኝ እንዴ ለምንድን ነው እሺ የሚለው? እሺ ማለት ከዛስ ምንድን ነው ምን አደረገው አልኩኝ። ኧረ ማውራት ነው፣ ምንም ሌላ ነገር የለም። እና ማውራት ነው እንጂ እኮ እሺ ማለት ሌላ ነገር አይደለም አሉኝ። ኧረ እኔ ነገር አላውቅም፣ እኔ ፍቅር ምናምን አላውቅም አልኩኝ። እና ችግር የለውም ማለት በቃ አውሪው፣ ስሜቱን ተረጂው። አንቺ ፍቅርን ስለማታውቂ እሱ ደግሞ በአንቺ ፍቅር መጎዳት የለበትም ምናምን አሉኝ። እና ያኔ ብዙ ጊዜ ታግሶኛል። እኔ መረዳት ስለማልችል በዛ ሰዓት ፍቅርን እይታ ምናምን ስለሌለኝ በጣም ታግሶኛል። በጓደኞቼ በቃ ቀንም ማታም ሁሌ ነው ስለሱ ስርስሬ እየሄዱ ስለሚወድሽ ነው የሚታገስሽ ምናምን እሳደበዋለሁ፣ መንገድ ላይ ሲይዘኝ እመተዋለሁ ምናምን በቃ። ከዛን እሺ አልኩት። እሺ ማለት እንዲህ መንገድ ላይ ነው የፍቅር ጥያቄው በቃ እሺ አስቢበት ብሎ በስንት ጫና እሺ እለዋለሁ ብዬ ወሰንኩኝ። ብቻ እሺ ብዬ ሮጬን ወደ ቤት የገባሁት እሺ ብቻ ብዬ ማለት ነው። የፍቅር ጥያቄ ተቀብያለሁ አልሽው? አዎ። ከዛ በኋላ በቃ ያው እሱ የተኳነበት ይመስለኛል ፍቅርን እኔ መረዳት እኔ ማንከባከብ በቃ ምን ልበላ አላፍትናውን ወሰደ። በዚህ ልክ ከፍቅር እንደዚህ ነው መተሳሰብ ነው የሚለው ነገር ውስጥ የተፈጠረ መጣ። ስለሱ ማሰብ ጀመርኩ ምናምን በቃ እያለን በጣም ማለት በዛን ሰዓት እንግዲህ ማንም ስለ ፍቅር ብጠይቀኝም እኔ ተረድቼ አላውቅም። ፍቅርን ተረድቼ ስለማላውቅ መጀመሪያ ፍቅር ነው እንግዲህ። ከዛ ከሱ ጋር ያወራን አንድ ሰፈር ነን። ስወጣ ስገባ ምናምን ውሃ እንጨት የትም ቦታ ሲሄድ እንግዲህ ከኔ ጋር ነው። እና እኔ ያደኩት እናት አባት ምናምን ያለ እነሱ ነው፣ ለብቻ ነው ያደኩት ማለት ይቻላል። እና በጣም ከባድ ነው ወላሂ ማለት ነገሮች እንደዚህ አልቆዩም። በዛ ሰዓት እኔ ያዋነኝ ምንም አላውቅም፣ ክፉንም ደጉንም አላውቅም። እሱ ክፉ ምንም ነገር ያስባል ብዬ አላውቅም። እና ደግሞ ይሄን ነገር የገባውበት በጓደኛ እንትን ስለሆነ ፍቅርን ራሱ እንድገባበት እንዳምን በዛ ሰዓት ተማሪ ነኝ፣ ገና ልጅ ስለሆንኩኝ ህይወትን በቃ በብዙ ነገር ተርግሜ እንድኖር አላውቅም በዛ ሰዓት
እና አንድ ቀን ማለት ብዙ ነገር አሳልፈናል እና በአብረን በኖርንበት ሰዓት ሌላ ነገር የምሬ ነው የምልህ። አንድ ቀን ጉንጬን ስሞኝ ማለት ነው ልክ እንደ በቃ ሌላ ነገር እንዳረገኝ ነው። እኔ በጣም ውስጤን አለ አይደለ አላቅም። እኔ እንኳን ጉንጬን እጄን ተስሜ አላቅም። ያው ፍሬ ስለሆንኩኝ አላቅም። እኔ ምንም ነገር የመጀመሪያ ብቻ ስሜት በጣም ይከብዳል። እኔ አይኑን ራሱ ማየት አልችልም። ከዛ ማለት እሱም ይረዳኛል። ግን ደግሞ ልጁ እንደዚህ አይደለም። ከኋላ ብዙ መጥፎ እንትን ባህሪ አለው ማለት እኔ ፍሬ ስለሆንኩኝ ማለት ነው። እኔን አለመጉዳት ይሁን አላውቅም፣ ብቻ ብዙ ልጆች ጋር ምናምን ሄዶ ይባልጋል። ግን እኔ ስለሱ አላውቅም። እኔ ጋር ሲመጣ ያዋሉ ልክ እንደኔ በቃ ይባልጋል ማለት አሁን ለምሳሌ ማለት ሁሉ ነገር ካለፈ በኋላ ነው ያይወኩት። ያው መጀመሪያ ላይ መጨረሻ ላይ ነገር ካለው የሆነች ዲያስፖራ ከአረብ ሀገር ገባች። ትልቅ ናት ያኔ ገባችና ልጁ ሞተር ይሰራል፣ በጣም ይቀለቀላል። እና እኔ ቤት ነው ሙሉ ያው ከትምህርት ቤት ስለሆነ ውጭ ለሚኬደው ምናምን አላውቅም። እሱ ሞተረኛ ስለሆነ እንግዲህ ያው ማንኛውም ነገር ያስተናገደ ስለሚውል ያችን ሴት በቃ አዲስ ናት የገባችው ከአረብ ሀገር ምናምን ጠብሷት ይዟት ሄደ ማለት ነው። የሩም ምናምን ይዟት ሄዶ አብሮተኙ። ከዛ አብሮተኙ ምን አረገ? ራቆቷን ቪዲዮ አረጋት። እንግዲህ እኔ የሱ እንደዚህ ባህሪ እንዳለው አላውቅም። ከዛ ስለ እሷን እንደዚህ ያላት ምናምን ዲያስፖራ ናት፣ እንደዚህ ብር ካልሰጠሽኝ እንደዚህ ያረጋሻለሁ ምናምን እያለ ያስፈራራታል። እና እኔ ጋር ሲመጣ ያው ፍጹም ሆኖ በቃ ያው እንደ ድሮ እንደማውቀው ነው። ብዙ ልክ በቃ እኔ እሱን እንደምን እንደማየው ታውቃለህ። ልክ እናት ገበያ ሄዳበት ልጅ እንደሚጠባብቀው እሱን በቃ እንደዛ ነው የማየው ወጥቶ እስኪገባ ድረስ። ምክንያቱም እኔ ጋር ያለው የሚሰጠኝ ፍቅር፣ በዛ ላይ ሴት ነኝ፣ ሌላ ነገር ማይጠይቀኝ ስሜቴን የሚረዳ እንደምፈራ ሌላ ነገር ምናምን በቃ እንደዛ ስለሚረዳኝ እውነተኛ አፍቃሪ ነው ብዬ አመንኩ። ምክንያቱም ወንድ ልጅ በቃ አንድ ሳምንት ምናምን ካወራ ወይ ይተቀጣጠራል የሆነ ነገር በቃ የሚፈልገውን እስኪያገኘው ብዬ ስለማስብ እሱ እንደዚህ ሆኖ አልተገኘም በዛ ሰዓት። እና አንድ ቀን አጋጣሚ የኔ ፋዘር በጣም ሩቅ ነው ሀገሩና እሱ ጋር መሄድ ፈለግኩኝ። ባጃጅ የጠበቅኩ ነበር። መንገድ ላይ አጋጣሚ የሆነ ልጅ በሞተር መጣ። ልሸኝሽ አለኝ። ከዛ ልሸኝሽ ስለኝ እሺ አልኩት። ሸኘኝ እና በዛ ሰዓት ያው ሰፈር ላይ ስለሆነ ምናምን ልጆች አዩኝና ደውሎ ለሱ እንደዚህ በሞተር የሆነ ልጅ ይዟት ሄደ ምናምን አሉ። ግን እኔ ልጁን አላውቀውም፣ አያውቀኝም። ያው እንደገባተኛ አንድ ሰው ሄድኩኝ። ከዛ ስመለስ ነገሩ እንደጠበቅኩት አይደለም። እና ያው ሁሌ ነይ ሲለኝ የትም ሄዳለሁ ስለማምነው ማለት ነው። ከዛ አንድ ቀን ምን አደረገ? ነይ አለኝ እና በጣም ጓደኛዬ ምን አለች? በጣም ተናዷል። ሌላ ሰው ጋር ምናምን በሞተር ስትሄጂ ልጆች ነግሮታል ምናምን ስትል በቃ እኔ ቀስ በቀስ ግን ወደ ህይወቴ እንድቆጣጠር ምናምን እያረኩ ነው። የት ወጣሽ? ቤት ገባሽ? ምን አረግሽ? ለምን ተነሳሽ? ለምን ሄድሽ? ያለኔ ፍቃድ ምናምን በቃ ቀስ በቀስ ወደ ህይወቴ እየገባ መጣ። ሙሉ በሙሉ ሊቆጣጠረኝ ማለት ነው። መውጫ መግቢያዬን ምናምን እያሳወቅኩ ምናምን ገዛ ይዛለት በቃ መጥፎ ባህሪውን እንዳለ ተላብሶ መጣ። ላገኝሽ ፈልጋለሁ አለኝ። ኖርማል ማለት ነው። ያው እኔ ሁሌ እንደምናወራው ወይ እንደምንገናኝ ነው ብዬ እሺ አልኩት። ከዛ ነገ እንገናኝ ምናምን አለ። እሺ አልኩ። ግን በቃ ጉርጓድ ግቢ ብለን ከሱ ጋር ገባለሁ ስለማምነው ማለት ነው። ከዛ አንድ ቀን ምን ያደርጋል? ምሪንዳ ገዝቶ ማለት ነው። ምሪንዳ ገዝቶ ብቻ በፌስታል ይዟል፣ የሆነ ነገር በፌስታል ይዟል ነው ያለኝ። ሄድኩ ከሱ ጋር። ወደ ነው የምንሄደው ምናምን? እዚህ ቅርብ ነው የምንሄደው ምናምን አለኝ። እሺ አልኩ። ከዛ ሚሪንዳው ደግሞ አይላንድ ጠርሙስ ሳይሆን አይላንድ ነው። ከዛን ሚሪንዳው ውስጥ ብቻ የሆነ ነገር ተጨምሯል፣ እኔ አላውቅም። ከዛ እየጠጣ ነው የምንሄደው። መንገድ ላይ ነው ብቻ የሆነ ጫካ ነው ሰፈር ሆኖ ግን ጫካ ነው ቦታው። ዝም ብለው ወክና አድርግ ምናምን አለ።
እና የሆነ ከብት ጠፋይ ከቤት እሱን እያፈለገን ነውና ዝም ብለን ዞር ዞር እንበላል። እሺ አልኩት። ከሱ ጋር ሄደን ብቻ የሆነ ማል ጫካ ላይ እኔ ያምር እንዳሰጠኝ ብቻ የሆነ በቃ ሰውነቴ ሁሉ ተሳሰረ። ከዛ በኋላ አላቅም ወዴት እንደሚሄድ አላቅም፣ እንደማረግ አላቅም። ዝም ብዬ ሄ ተከታይኝ ይለኛል ሄዳለሁ። ብቻ ሌላ ሀገር ነው ያለሁት እንደዛ ነው። ከዛን ራሴ ምንም ነገር አላቅም። በቃ የሆነ እጄ ጭንቅላቴ ሁሉ ተሳስሯል በዛ ሰዓት። ምክንያቱም እሱን አምኜ ነው ከሱ ጋር የወጣሁት። እሱ ደግሞ በቃ ሌላ ነገር እኔ ላይ ያስበው ከሆነ ያ ልጅ በሞተር የሸኘኝ በሱ ምክንያት ነው ወይ ከሱ ጋር የሆነ ግንኙነት የለኝም። አታ የሰው ሞተር ላይ ልቀመጥ ባጃጅ ልቀመጥ አይደለም ሰላምታው እንኳን የሰፈር ሰው ሰላም እንዴት ነሽ ካለኝ ዳና ነኝ ብዬ ራሱ ከመለስኩ ጦርነት ነው በቃ። ልክ ማህበር ውስጥ የኖርኩኝ ለብቻዬ ኑሮ በቃ ለብቻ ያሰው ማህበረሰቡ እንደሌለ እንደዛ ነው እንድኖር የሚፈልገው። ምክንያቱም እኔ በዛው ሰዓት ልጅ ነኝ። ፍቅር በሱ ስላወቅኩኝ ሌላ ሰውን ወደ ያውቴ ራሱ አስጋባለሁ ማለት አልችልም፣ ለራሴ እንኳን አልችልም። ስለዚህ የሰው ልጅ ምክንያቱም የሰው ልጅ ባህሪ ሁሉ ስለሚለያይ መጥፎም ጥሩም ስላለ የሱ መጥፎ ውስጤ ላይ ስላስቀመጠ የሱ ጥሩነቱን ደግነቱን ውስጤ ላይ ስላስቀመጠ መጀመሪያ ላይ መጥፎ ያስባል ብዬ አላሰብኩኝ። ከዛ ልክ ጫካ ውስጥ ስንደርስ ምናምን ማለት ነው በቃ ራሴን አላቅም፣ ወዴት እንደምንሄድ ወዴት እንደሚወስደኝ አላቅም። ዝም ብዬ ተከተልኩኝ። ያምር እንደከተጣው በኋላ ብቻ በቃ አላቅም፣ ዝም ብዬ ነፍስ ያለ እየሄድኩ ነው። የት እንደሚሄድም አላቅም። እሱ የሆነ ያሰበ ነገር አለና ምን ይለኛል ትላንትና ከዛ አብረሹ የሄድሹ ልጅ ምናምን ከሱ ጋር እንደዚህ አድርገሽ መጣሽ ምናምን አለኝ። እዛ ጫካ ውስጥ ስንደርስ ማለት ነው። ብቻ በጣም ሩቅ ነው ጫካ ውስጥ ራሱ ሰው ያለ አይመስለኝም። ብቻ ማውራት አልችልም። ምን ሆነክ ነው? ብቻ ፈራው፣ በጣም ፈርቻለሁ። ምን ሆነክ ነው አልኩኝ። በቃ ሰምቼ አላውቅም ስለሱ መጥፎነትና እሱ እውነተኛ ባህሪውን ተላብሰዋል። በጣም መጥፎ ቢላ ይዟል በእንትኑ ማለት ነው። በኪስ ቢላ ይዟል። ዛሬ ወይ እኔ እሞታለሁ ወይ አንቺን እንገልሻለሁ በቃ እንዴ ምን ማለት ነው አልኩኝ። ምክንያቱም ልጁ ደግሞ በጣም እብድ ነው። እናትና አባቱ ላይ ራሱ የሆነ ሰይጣን አለበት ይሁን አላውቅም፣ ብቻ ባህሪው ሲናደድ ማለት ነው። እናትና አባቱ ላይ ራሱ እህል ጎተራ ሙሉ ያቃጣለ ልጅ ነው ሲናደድ። እህል ጎተራ ሙሉ አባትየውን በገጀራ ካልቆረጥኩ ያለ ልጅ ነው እና እኔ ጋር መጥቶ ዛሬ ወይኔ ወይ አንቺ ነኝ ከዚህ ቦታ ምን ሄደው ምናምን አለ። እንዴ ምን ሆነክ ነው አልኩ። እሱ የሆነውን አልገባኝም እኔ። ምክንያቱም እሱ ያው ወንድ ነው፣ ወንድ ስሜት አለው አይደለ? ቢሆንም የኔ ስሜት ስለተረዳ ምንም ነገር ከሱ ጋር ስላላረኩ ምናምን ኦኬ በፍቃድ ከሆነ በፍቅር እንደዚህ በቃ የምትወጂ ወይም ወድሽ ከሆነ ብሎ እንትን ማድረግ የሚችል ነገር ነው። እኔም ባላቅም በዛ ሰዓት እኔ እንደዚህ ነገር ባላቅም መረዳት ባልችል እንኳን ግን ምንም በፍቅር ምንም ነገር ሳይጠይቀኝ ወላሂ ሲስመኝ ራሱ ሲሰስት ነው የሚስመኝ። ከዛን በቃ ራሴን አላቅም። ከዛ በኋላ እዛ ጫካ ውስጥ ደፈረኝ። ብቻ አላቅም እስከርባ አድርጌ ነበረ። ከዛ በዛ እስከርባ አፌንምና እጄን አስሮኛል ከኋላ ማለት ነው። አላቅም እኔ ከዛ በኋላ የተፈጠረውን አላቅም። ራሴን ስቻለው እዛ ጫካ ውስጥ ራሴን ሳትኩ። ብቻ ከሰዓታት በኋላ ስነቃው ራሴን ስነቃ አላቅም በቃ መነሳት አልችልም እኔ ከዛ ቦታና ልክ ስነሳ ምን አረገ በቃ እኔ እንደዛ ማረግ ውስጥ ያንስ ደግሞ እኔ እዛ ራሴን ስቼ ባለውበት ሰዓት ፎቶ አንስቶኛል። ያቺ ሴት እንዳረጋት ማለት ነው። ምክንያቱም እሱ ብዙ ሰው እንደዚህ አድርጓል። በቃ ከዛ በኋላ ነው እኔ ሁሉ ነገር ወቅት ከዛ እንደዚህ አድርጎ ፎቶ አነሳኝና አሁን አለ በቃ እኔ ራሴን ካንተ ካልኩ በኋላ የሆነ ሰይጣን እንደገባብኝ ብቻ ያው ጭንቅላቴ ሌላ አይደለም። ነገሮችን ማሰብ አልቻልኩም በዛ ሰዓት። ምን ተካይደ ነው ምን ሆንኩኝ ማለት እኔ እሱ ነው አይደለም ብዬ ተጠራጠርኩ። ምንድነው የሆንኩት በዛ ሰዓት አላውቅም። ከዛ ምን አለ እጄ አፌ ተስሯል እዛ እንዳለው ማለት ነው። እስከር ባርጌ ነበር ከኋላ እጄና አፌ እንደዚህ አስሮኛል። ከዛ በቃ ምን እንዳለ ካሁን በኋላ አለ እንደዚህ ከማረጉም እንትን ባለፈ ደግሞ በቃ እሱ እንደዚህ ፎቶ አንስቶኝ እኔ ራሴን ስቻለውን ምንም አላውቅም። ካሁን በኋላ የትም ብትሄጂ የትም የኔ እስረኛ ነሽ
ብቻ በቃ በዛው ሰዓት የሆነ ጭንቅላቴ ላይ እሱ እንደዚህ ያለው ነገር ምንድነው? እሱ እንደዚህ ፎቶ ምናምን እኔ አላውቅም። እኔ ራሴ ስቼ ስለሆነ ምንም አላውቅም። እኔ ግን ግራ የገባኝ ምንድነው የሆንኩት? ያው እንደውል ጊዜ እሱን አምኜ እሱ ናይ ባለበት ሰዓት መጣ የሆነ ነገር በመጠጥ ጨምሮ እኔ ራሴን በቃ ምንድነው የሆንኩት? በራሴን እንትን እያልኩኝ ብቻ እንዴት እንደገባው አላውቅም። በዛ ሌሊት ማታ በቃ ብቻ በጣም ደስ ብሎታል። ምክንያቱም በዚህ ልጅነቷ ከሌላ ሰው ጋር እንኳን ምናምን ብትሆን እንደዚህ ህይወቷን አበላሻለሁ ምንም እንኳን ርቀት መሄድ አትችልም ብሎ አስበዋል። እና እኔ ማታ ገብቼ ማለት ነው ማለት በቃ ሌሊት መሽቷል። ወደ 8 ሰዓት አካባቢ ነው ሌሊት። እኔ የምኖረው አያቴ ጋር ነው። በቃ ለብቻ ነው የምኖረው። ህይወትን አባት እናት ወንድም ብቻ ምንም ማንም ህይወት እንደዚህ ናት በመጥፎ በጥሩም እንደዚህ ምናምን ብሎ የሚመክረኝ ሰው የለም። በራሴ እይታ ራሴን በራሴ ነው ያሳደግኩት፣ መጥፎም ጥሩንም ማለት ነው። ራሴን በራሴ ስላሳደግኩኝ የሆንኩትን ነገር እንደዚህ ሆኛለሁ እንደዚህ አድርጎኛል ብለሽ ብትናገሪ እናቴ አረብ ሀገር ናት። ያው አረብ ሀገር ብትሆንም ልጄ ብላኝ ስለማታውቅ እህት አለችኝ፣ አንድ እህት ታላቅ። በቃ ሁሉም ሰው የየራሱ ህይወት እየኖረ ነው እንጂ እዚህ ጋር የኔ ህይወት ማንንም አያሳስበውም። ስለዚህ ሰው ደግሞ የሚያስበው በዛ ሰዓት ያው አብረን ምናምን ሰፈር ላይ ስለምንታይ ምናምን ይሄ ነገር እንኳን እንደዚህ ፖስታል ወይ ለቀለው ምናምን ሲል ማለት ነው ሰው በቃ ያው በፍቅር አብረን ስላለን በፍላጎት ነው ብሎ ያስባል። ከዛ በፍላጎት ነው ብሎ ሰው የሚያስብ የኔ እዛኔ ምን እንደሆንኩ ለራሴም አላውቅም። ምንም ያህል እንኳን በወደው እሱን ባፈቅረው እንደዚህ አርጎኝ እንኳን ቢተወኝ ኦኬ ማለቴ እንኳን የምታፈቅረው ሰው አይደለም ማያቂ ሰውም እንደዚህ ማድረግ የሚችል ነው ያለ ፍላጎት ቢሆንም ቢያመም። ግን ከዛ አልበው ደግሞ እንደዚህ የራቆት ቪዲዮ ምናምን እኔ ፎቶ አለሽ እኔ ጋር ምናምን ስለኝ እና በቃ በዚህ ሊያስፈራራኝ ጀመረ። ለቤተሰብም ማለት በቃ ቤተሰብ ስለሌለኝ የሚረዳኝ ቤተሰብ ስሳሳት እንኳን የሚያረመኝ ቤተሰብ ስለሌለኝ ለማንም በቃ ከመናገር ዝምታ መረጥኩኝ። ከዛ እሱም ብትናገሪ እንደዚህ ያረጋለው እናቴ የአረብ ሀገር ናት በቃ እህቶቼ ዘመዶቼ አረብ ሀገር ስላሉ ለእነሱ ልካለውና እነሱ ደግሞ ምን ልሉሽ ምናምን በቃ በሰው እይታ ይሄን ነገር እንደዚህ በሰራጭ አንቺ በዚህ ልጅነትሽ ስንተኛ 5ኛ ክላስ መስለኛል እዛኔ ስማር ነበር። በዛን ሰዓት በቃ ገና 14 አመት ሆነሽ ምንም ሳታቂ ይሄ ነገር እንደዚህ ናት ምናምን ከተባለ ማንም ወንድ እንኳን ሊቀርብሽ አይችልም። ስለዚህ እምልሽን ነገር እያረግሽ ትኖራለሽ አለኝ። እና ያን ነገር ያን ሌሊት ራሱ እያሰብኩ ማለት ነው ሌሊት ከእንቅልፌ ተነሳው 8 ሰዓት እዛኔ ራሱ ከእንቅልፌ ተነሳውና ወጣው ማለት አላውቅም ወዴት እንደሚሄድ ምናምን አላውቅም። ብቻ ወጣው የሆነ ሜዳ አለ ትልቅ ጨለማ ነው ማለት ነው። እኩለ ሌሊት ወጣው የሆነ ነገር ይጣራኛል። ብቻ በቃ የተወሰወስኩ ነው ከራሴ ጋር አይደለም ጭንቅላቴ ተመቷል። ሄድኩኝ ዝም ብዬ ሄድኩኝ። ብቻ የሆነ ጫካ ውስጥ የሆነ እንደ ሰይጣን ነገር ይዞኝ ወደ ጫካ ውስጥ በጣም ሩቅ ማለት ነው። ከዛን የለች ምናምን ያክስቴ ልጅ አለች ከኔ ጋር እያደረን አጠገቧ ምናምን ስጠፋ ተነስታ ምናምን እዛኔ እንደዚህ አወንኩለት አክስቴ ጋር ነበር የሄድኩት። አክስቴ ጋር እጄ ከአክስቴ ልጅ ጋር ነገሩን ምናምን ለሷ አልነገርኳትም። ምክንያቱም ከራሴ ጋር ነበርኩም በዛ ሰዓት። ምን ሆነሻል አለችኝ። በቃ እያለቀስኩ ምናምን ተደፍቼ እንቅልፍ እምቢ ሲለኝ ብቻ የሆነ ነገር ይጣራኛል። ከውጭ ወጣው ስወጣ ሜዳውን ተቋርጬ የሆነ ጫካ አለ፣ ገጠር ነው ቦታው። ጫካ ውስጥ ገባው። በጣም የሚያስፈራ ጫካ። ብቻ እኔ ከራሴ ጋር አይደለው እየወደኩ እየተነሳው በማታ ከዛ በባትሪ ምናምን እያፋለጉኝ ጀመሩ ሌሊቱን ሙሉ ማለት ነው። ከዛ እዛው ጫካ ውስጥ ነው ያደርኩት። ብቻ እንጨት ትልቅ እንጨት ስር እዛው ወድቄ አገኙን። እንደነጋታው ምናምን እንትን እስታዞች መጡና ቁርአን አስቀሩብኝ። ቁርአን የሆነ ሰይጣን ምናምን ይሆናል የሆነ ነገር ተራክፏት ነው ብሎ ቁርአን አስቀሩብኝ። ብቻ በጣም ታመመ። ከዛ በኋላ በቃ ነገሩ ሁሉ እሱ በቃ ቤት ገባሽ ቤት ወጣሽ እንዳለ ሆኖ ይሄን ነገር እጁ ላይ ስላለ በቃ አለ አይደለ የኔ መውጫ መግቢያ ምናምን አሳጣኝ እና አንድ ቀን በቃ
ጠፋው ከቤት ከሁሉም ነገር ጠፋው። ምክንያቱም የምሬን ነው ምልክ እኔ ውሃ በቃ የትም በሄድኩበት ሁሉ ይከተለኛል ይመታኛል። በቃ ልክ እኔ እንጃ والله ላዘም ነው ምልክ። ከዛ መናገር አልችልም። መናገርም ደግሞ ለሚረዳ ሰው የምትናገረው አሁን ሰው በቃ አብራው ነው ያሉት ምናምን ብሎ ስለሚያስብ ይሄን ነገር እንደዚህ ነው ብል ራሱ ፈልገሽ ያረክሽው ነገር ምናምን ይለኛል ሰው። ስለዚህ ይሄ ነገር ለኔ መንቆቅልሽ ስለሆነ በቃ ዝም ብዬ ማኖር መረጥኩኝ። ያ ልጅ መጀመሪያ በሞተር የሸኘኝ ልጅ ማለት ነው። እሱ ባጃጅ ነበር የሚሰራው ሞተር በአጋጣሚ ነው ዛኔ በሞተር ያገኘኝና የሸኘኝ። አንድ ቀን ማለት ምን በቃ እኔ አዲስ አበባ ሄድኩ። ለማንም ምንም ሳረገ ጠፍቼ አዲስ አበባ ሄድኩኝና እዛ ያለው ይደውላል ከኔ ለመሸሽ ነው ወደ ሌላ ሀገር ምናምን የሄድሽው፣ ስለዚህ አንቺ ተመልሰሽ ካልመጣሽ እንደዚህ ያደርጋሉ ምናምን አለ። ብቻ ለምን ይሄን ነገር እሺ በዛ እድሜ መጋፈጥ ማለት እንዴት ነው መጋፈጠው? ይሄ ልጅ እንደዚህ ያለኝ ደግሞ እድሜ ልክ እስረኛ መሆን አልፈልግም። እኔ የሚያቀኝ ፈጣሪ ነው። ውስጤን ከመጎዳትም በላይ እሱ በኔ ሳልፈልግ በማይሆን ነገር እንደዚህ ቢያረገኝ ልጅነቴን ቢያበላሽም ከዛ ይበለጠ ደግሞ ገና ሳልኖር እንደ ሰው ስቄ ሳልጫወት እንደዚህ ልጅነቴ እሷ እንደዚህ ናት እንኳን ተብሎ እንዲታሰቡ እሱ ይሄን ነገር ተምሮ ወይ የኖረበት ስለሆነ ነው እንደዚህ ያደረገኝ። እኔ ምንም ስለማላቅ ትቼ ተመለስኩኝ ከአዲስ አበባ ማለት ነው። አዲስ አበባ ተመለስኩኝ። ከዛ ስመለስ በቃ የመጨረሻ ታይም ነው። በቃ ሰለቸኝ፣ ሁሉ ነገር ሰለቸኝ። እንዴ በወጣው በገባው ቁጥር በልቼ እንደሰው በቃ ሁሌ በቃ ኑሬ ሁሉ እኔ እንጃ ከራሴ በላይ ሆነ። ሁሌ እኔን በወጣው አስታውሽ ይለኛል። ብቻ ምን እንዳለሽ እኔ ጋር አስታውሽ ይለኛል። የሆነ ነገር እሱ ብሎ አይ በቃ ራሴ መከላከል ሲፈልግ አስታውሽ ይለኛል። ድሜልክ በቃ እስረኛ እንደሆን ሲያረገኝ ከዛ አጋጣሚ አንድ ቀን ከዛ ልጅ ጋር ተገናኘን። አጋጣሚ ነው ገበያ ወጥቼ ማለት ነው። ከዛ ገበያ ወጣውና እንደዚህ ልሸኝሽ አለኝ። እሺ ብዬ ተቀመጥኩኝ። ምክንያቱም እኔ በዛን ሰዓት ከሱ ጋር እሱ ስለሸኘኝ ምናምን እሱን ማውቀስ ጀመርኩ። ምክንያቱም እሷ በሞተር እንደዚህ ሰው ሸኛት ምናምን ስለተባለ ከሱ ጋር እንደዚህ አርጋ መጣለች በማለት እሱ ጭንቅላቱ ላይ ስላሰበ ከኔ ጋር ምንም ነገር አርገን ስለማናቅ እኔ እንደዚህ ያፈቀርኳት ምናምን እሷ ከሌላ ሰው ጋር እንደዚህ የሆነች ነው በማለት ነው ይሄን ነገር እኔ ላይ ያሰበውልኩኝና እሱ ማወቅስ ጀመርኩ። ግን እሱ ምንም ጥፋት የለበትም። እንደማንኛውም ሰው መንገድ ላይ አግኝቶ ይሸኘኝ። ሰላም እንኳን አልተባባልንም። በዝምታ ነው ያን ቦታ አደረሰኝ። ከፈልኩት እንደማንም ሰው ግን አልፈልግም። ያው መንገድ እየሄድኩ ስለነበረ ብሎ አልተቀበለኝም። ስለዚህ እሱ የዚህ ነገር መንስኤ ቢሆንም እሱ ምንም አልጠፋም አልኩኝና አንድ ቀን በቃ ሰለቸኝ። ማታ እንዳገኘሽ አለ እና ላኪስቴ ልጅ በቃ ሁሉም ነገር ነገርኳት። እንደዚህ ባለፈው ምናምን ብዬ ነገርኳት። ስነግራት እንዴት እስካሁን ዝም አልሽ ምናምን አይ ምንም ማድረግ አልችልም እንደዚህ አድርጎ በቃ እንደዚህ ከተናገርሽ እንደዚህ ያደርጋል ምናምን ስላለ ምናምን እና ለቤተሰብና እንናገር አለችኝ። በዛ ሰዓት ማለት ነው እንናገር ስትላይ የቤተሰብውን ማለት ቤተሰብ አለኝ ብልም እምረዳኝ ቤተሰብ የለኝም። ቤተሰብ አለ ያው ዝምድና የስጋ ዝምድና ከሆነ አለ፣ ግን የሚረዳኝ ስለሌለኝ በስ በእነሱ እይታ አንቺ እንደፈለግሽ ያው ሸርመጠሽ ነው ምናምን እንደፈለግሽ ሆነሽ የሆነ ነገሩ ስገቢ ችግሩ ስገቢ መተሽ ትናገራለሽ ምናምን እባላለሁና አይቀራልኩ። ከዛ ያዛለት ማታ ደወለልኝና እሷም በጣም አለቀሰች። አንቺ እንደዚህ የሆንሽ ስትሰቃየሻለሽ እኔ አላቅም ነበር፣ ግን እሱ እንደዚህ አይነት ሰው ነው እንዴ ብላ በጣም አለቀሰችና ለምን እንደዚህ ያናረገ ማለች። ደወለ። በዛን ሰዓት እያወራን ስለሱ ደወለ። ማታ ነበረ። ከዛም በኋላ አክስቴ ቤት ገባው። ፈራው በቃ ለህይወቴም ፈራው። ከዛ እዛ መምጣት ጀመረ። ሰፈር ይመጣል ማታ እንኳን ሱቅ አንወጣም ከአክስቴ ጋር ስንወጣ ብቻ እዛ ሰፈር ምናምን ቀን ማታ እዛ መገኘት ጀመረ። እኔ ሸሽተሽ ነው እዚህ የገባሽው የት ብትሄጂ አታመልጭኝም እያለ ማለት ነው። ትምህርት ቤት መሄድ አልቻልኩ። በየመንገዱ ያቸው በቃ መጥቶ እንትን ይለኛልና ለምን
በቃ ካልመጣሽ አለ ለሊት ነበር እንግዲህ አሁን ነይ ምናምን ስለኝ ምን ላድርጋል አትሂጂ አለች። አትሂጂ እስከ መቼ ነው የዚህ ልጅ ባሪያ መሆን ያሰብሽው? ስለዚህ አትሂጂ አለች። ነው አልኳት። ይሄን ነገር መጋፈጥ አለብሽ። ሰው ምንም ይበልሽ ምንም ውስጥሽን የምታውቂው አንቺ ነሽ። ከወንሹ ከተደረገብሽ በላይ ደግሞ እየታመምሽ ማኖር የለብሽም። ገና ልጅ ነሽ፣ ገና አልኖርሽም። ስለዚህ ተጋፈጪ። ማንም ምንም ብልሽ ቢወራ ነው ምንም ቢባል ነው፣ ግን አንቺ ይሄ ነገር እንዳይፈጠር ደግሞ እድሜ ልክሽን ህይወትሽን እየኖርሽ አይደለም፣ ልጅነትሽን እየኖርሽ አይደለም። ችግርሽን ተጋፈጪ አለች። አልመጣም አልኩ በአንዴ ማለት ነው። አንዴ እያንዳንዱን ኮንቨርሴሽን ከነገርሽን ሀሳብሽን እንስተዋለን እና ንግግራችሁን ታዩና ማለት እንዲያለችኝ እንዲያልኳት እና የሚለውን ሀሳቡ ምን እንደሆነ ምን እንደገጠመሽ ነገር ከዛ ልንገር ለይዛለሊት ማለት ነው። አልመጣም ስለው ማለት ነው ያለኝ አልመጣም አልኩት። በቃ ወሰንኩ። ምክንያቱም ያን ነገር አርጊ ብሎኝ አላረግም ካልኩ ይሄን ነገር እንደሚያረግ መጀመሪያም ስለነገረኝ አልመጣም ነው። አዎ አልመጣም አልኩት። እንግዲህ ከሰዓታት በኋላ ምናምን የሚሆነውን ተጠብቂ አለኝ። ጠብቃለሁ ችግር የለም አልኩት። ከዛ በኋላ ምን አረገ? የፎቶ ለሲስተር ላከላት። ልኮላት ምን አለ? እህትሽ እንደዚህ ሴተኛ ዳሪ ናት፣ ከማንም ጋር ነው የምትተኛው ማለት በቃ ከማንም ጋር ነው የምትተኛው፣ እንደዚህ ትባልጋለች ምናምን ብሎ ጻፈላት። ከዛ ሲስተር በቃ ሁሉም ሰው የሚያምን ነገር አይደለምና ማዘር ሰማች። በቃ ተሰማለት። ቤተሰብ ነው ሚዲያ ምናምን አንተን አላለም፣ በውስጥ ነው ይላከላቸው። እና ካሁን በኋላ ደግሞ እስቲ ምን እንደምትሆኚ እናያለን። የሰውን አይን ማየት መቻልሽና አለመቻልሽን እናያለን አለ። በቃ አንዴ ተጋፈጥኩኝ። እሺ መቼም ሰው ባያፈቅረኝም ባላፈቅርም ሰው ባይወደኝም ከዚህ ዓለም አያጠፋኝም። የኔ ችግር የኔ ህመም ማንም እንደማይረዳኝ አውቃለሁ ብዬ ተጋፈጥኩኝ። ከዛ ለሊት ምናምን ስልክ ሲደወል ነው ያደረው። ከዛ ከውጭ እነሱ ሰሙ ምናምን ሲደውሉ ያደሩት በቃ አክስቴ ምናምን ሰሙ። በዛ ሰዓት ተደውሎ ስለተናገራቸው ወላሂ ከቤት አስወጡኝ ምናምን በቃ በፍላጎት እንደዚህ ሆነች ትባልጋለች በማለት ነው እንግዲህ። እና እንዴት ነው እንደዚህ የተፈጠረው አላሉኝም። እንዴት እንደዚህ ሆነ ማለት አንድ ጭንቅላት ያለ ሰው ራሱን አውቆ እንደዚህ ያደርግም። እና እንዴት እንደዚህ ሆነ ምን ተፈጥሮ ነው ማንም አላለኝም በዛ ሰዓት። እንደነጋታው ከማዘር ጋር አላወራንም እንግዲህ ነገር ከሰማችሁ በኋላ ከአክስቶቼ ጋር ነው ያወሩት። እንደነጋታው ገበያ ወጣውና ከዛኛው ልጅ ጋር ተገናኘን። ማለት እሱ ሊፈልገኝ ሊያወራ ይፈልግ ምናምን አላውቅም። ብቻ እኔ አጋጣሚ መጀመሪያም የሸኘኝ ልጅ ማለት ነው እና ባጃጅ ይሰራ ነበር እዛ ገበያ ተራቆሞ እና እስቲ አንዴ የማወራሽ ነገር አለ። እሱ ስለ ልጁ ሊጠይቀኝ ነገሩ ምናምን አልተሰማም፣ ግን ከሱ ጋር ፍቅረኛ ናችሁ እንዴ ምናምን ብሎ ስጠይቀኝ አዎ አልኩኝና ስለሱ እየጠየቀኝ ስልክ ይደወልልኛል ማለት ነው። ማዘር ደወለች። ከዛ ማዘር ደወለችና አላነሳውም ምናምን ምክንያቱም ስለማቅ ምን ሆነሽ ነው አለ። በቃ እያለቀስኩ ነው በዛን ሰዓት ምንም አላውቅም። ከዛ በኋላ መጀመሪያ አዲስ አበባ ያለው ጊዜ አዲስ አበባ ያለው ጊዜ ለልጁ ነገርኩት። ስልክ ምናምን ተቀያየረን። ከዛ በኋላ ለልጁ ለምንድን ነው የሄድሽው አዲስ አበባ አለኝ። ማለት የምትፈሪ ሰው አለ ወይስ ምንድን ነው የሆንሽው ብሎ ሲጠይቀኝ በቃ ያበደ ይፈንዳ ማለት ነገርኩት። እንደዚህ ነው ብዬ ለዚህ ነው እሱን ሻሽተሽ የሄድሽው አለኝ። አዎ በቃ መቀመጥ ማለት መውጣት መግባት እንትን ስለኝ ሄድኩኝ ለዛ ነው ስለው ነይ አለኝ። በቃ እሱም ነይ ምንም አትፍሪ ማለት ከጎንሽ አለው ምንም አትፍሪ አለኝ። ቢያስፈራራሽ ምንም ቢያረግሽም ሰው ምንም ቢያስብ ግን አንቺ የራስሽን ህይወት አለሽና እና ተመለሽ አለኝ። እሺ ቤት ተመለስኩኝ። በዛን ሰዓት እሱ ለኔ ምንም ስሜት የለውም እና ማዘር ደወለች። አብረን ቁጭ እያለን ነበረ በቦታውና አንቺ እስካሁን በህይወት አለሽ ነው ያለችኝ። ልክ ስደውል ምን ተፈጥሮ ነው አላለች። በህይወት አለሽ አለች። ማለት አልኳት እኔ አንቺን ቦን ራሴን ነበር ማጠፋው አለችኝ። እናቴ እንኳን እንደዚህ ያለች እናት ልጅ ምንም ያልከፉ ቢሆን መጥፎ ቢሆን ልጅ እናት ልጅን ከነመጥፎ ከነምኑ አይዞሽ ማለት እንደዚህ ትላለች። ግን ከኔ ህይወት ልቅ የራሷን ክብር ነው ያስበለጠችው። እስካሁን በህይወት አለሽ አለች።
እና በቃ ልጁ እየሰማ ነበረ። እኔ እናቴ እንደዚህ ስትለኝ እሱ ልጁ እየሰማኝ ነበረ። አጠገቤ ነበረ ላውንድ አድርጌ እያወራኋት እኔ አንቺን በቃ አንቺ እንደዚህ አድርገሽ እኔ ምን ብዬ ነው ሀገር የምገባው አለች። በቃ የሰውን እይታ ማለት ምን ብዬ ነው የሰውን አይን ማየውለች። እሷ ለሰው ነው የተጨነቀችው። ግን እኔ አምጣው ወልዳኛለች አይደለ? ግን ምንም አታስቢ አላለችኝም። ራስሽን አጥፊ በቃ በህይወት መኖር የለብሽም አለችኝ ስትለኝ በቃ እናቴ እንኳን እንደዚህ ያለችኝ ምን ተስፋ አለኝ አልኩኝና በዛን ሰዓት ሳለቅስ ልጁ ከኔ ጋር አለቀሰ። ልጁ ከኔ ጋር አልቅሶ በቃ የሷን እናትነትን ተረዳ። ማለት እናት እንዴት ልጇ እንደዚህ ትላለች የሚለው ነገር ጭንቅላቱ ላይ እንትን አድርጓል። ከዛ በኋላ ከሱ ጋር በቃ እኔ ባለቀስኩበት ሰዓት ማንም እናቴ እንኳን እንደዚህ ባለችበት ሰዓት አጠገቤ ነበረ። ምንም እንዳታስቢ ከጎንሽ ነኝ ስላለኝ ከዚህ በላይ ምንም የለም። መቼስ ከኔ ምንም የለኝም፣ ክብር የሚባል ነገር የለኝም ከሆነ በኋላ እና ምንም ፈልጎ አይደለም። ግን እሱ እኔ በፍቅር ምናምን ቀርብሽ አይደለም ያወራውሽ። ግን ፍቅር ወይ የሆነ ነገር የተሰማኝ በዛ ሰዓት የዋናትሽ ስታለቅሽ እናትሽ እንኳን እንደዚህ ስትልሽ ስታለቅሽ እኔ ካንቺ ጋር ያለቀስኩት ለማንም ሰው አልቅሽ ያላቀም። ግን በቃ የሆነ ነገርሽ ስስትነትሽ እንደዚህ ተሰብሪ ስታለቅሽ እኔ ካንቺ ጋር ያለቀስኩት ለአንቺ የሆነ ስሜት ተሰማኝ አለ እና ወንድ ልጅ እንደዚህ ባረግበት እኔን እድሜን ልጅነቴን በተቀማውበት ሰዓት ግን ያ ልጅ አማንኩ ድጋሜ ማለት ነው። ድጋሜ አማንኩ። ግን በቃ የሆነ ነፃነት ተሰማኝ አለ አይደለ? ነፃነት ተሰማኝ ከልጁ ጋር በቃ የሱን ጓደኞች እንግዲህ ያው ሁለተኛ ምናምን ከሱ ያው ሁለተኛው ልጅ ምናምን ማወራው ማለት ነው። የሱን ጓደኞች ምናምን እሷን እኮ እኔ እንደዚህ አርጋታለሁ ምናምን እያለ ያኛው ልጅ ሊያሸማቅቅ ምናምን እኔ ከሴት ልጅ አንተ ከሴት ልጅ ወደ ውስጥ ወጥተህ ሴት እናት አለች እህት አለች። ግን ሴት ልጅ ላይ እንደዚህ አድርጌ ወይ የምትመጻደቀው እኔ ግን እሷን አላፍርባትም። ምክንያቱም እሷ ደካማ እንደሆነች ስለማቅ በቃ የዋነቷንም ስላየው ይሄን ስተትን ደግሞ ልደግመው አይደለም። ስለዚህ መቼም ቢሆን እኔ እሷን አልተዋትም ማለት በቃ እኔ እንደዚህ ያረኳትን ምናምን እንዴት ያፈቅራል ሰው የጣለውን ሲያነሱበት አይወዱም እንደሚባል ማለት ነው። ከዛኛው ልጅ ጋር ሆነን ሁሉም ነገር አለፈ በቀስ በቀስ። ሰው አሁን ላይ ምን እንደሆነ ታውቃለህ? ያ ነገር አልፏል። ዛሬ እዚህ ደረስኩኝ አልহামዱሊላህ። እዚህ ደረስኩ ከልጁ ጋር አብረን ሆነን ማለት ነው። ነገሮች ካለፈ በኋላ ምን ይላል? ይቅርታ አስበው። ህይወቴን ካበላሸ በኋላ በይቅርታ መጣብኝ። አንድ ቀን ያኛው ሁለተኛ ፈቀርኩት ልጅ ሀብል ገዝቶልኝ ማለት ነው። አዲስ ሀብል ገዛልኝና መንገድ ላይ እየሄድን ነበር ከጓደኛዬ ጋር። ልክ ብቻ ከየት እንደመጣ ሳይባል መንገድ ላይ ቆመ፣ ተገናኘን። ብቻ እዚህ ዓለም ላይ ምጠላው ሰው ቢኖር እሱ ነበር። በቃ በህይወቴ ጥላቻ የሚባል ነገር አላውቅም። በልጅነቴ ዝም ብዬ የምኖር ልጅ ነበርኩኝ። ፍቅርን እንኳን እሺ በይ ሲባል ምን ማለት እንደሆነ ማለቅ ልጅ ነበርኩና ጠባሳ ህይወቴ ላይ እንትን ሲያደርግ በቃ ብገለው በዛን ሰዓት ብገለው የሆነ ነገር ባረግ ብቻ ፍርሃት አይሰማኝም እንደ ሴት እንደመሆኔ እና እንደዚህ አንገቴን ያዘኝ። ይቅርታ ከዛ ልጅ ጋር ምናምን አትሆኝም በፍጹም እኔ በህይወት ያለው ምናምን አለ። ምክንያቱም እሱ የፈለገው ያሰበው ከኔ ጋር ማለት እኔ እንደዚህ ስላረኳት ማንም እንዲቀርባት አልፈልግም። በቃ እያለቀሰች እድሜ ልኳን ለምን ተነሳች ከወደቀችበት ለምን ተነሳሽ የሚለው ነገር ማለት ነው እንድነሳ አልፈልግም። ወድቄ እንድቀር ቤት ውስጥ እንድቀር እንዳልወጣት ዘግቼ በሬ እንዳለቅስ ምናምን በቃ የባሴ ነው ቆረጥኩኝ። እኔ ደግሞ ልጁ አበረታተኝ ምንም እንዳፈሪ ማንም ያራስሽን ኑሮ አያኖርሽም። የሱ ጓደኞቹ እንኳን ለማሸማቀቅ ልጁ እሷ እንደዚህ ናት ብሎ የሱ ጓደኞች ፍት ምናምን የሱ ጓደኞች ምንም በቃ እሱ ከወደደ ከፈለገ ማንም ምንም ልሎ ስለማይፈልግ እሱ በግድ ከኔ ጋር አሁን ስላላልኩት ተጋፍቶ ከኔ ጋር ሆነ። ለኔ የሚባለው ነው እሱንም ስለሚባል ሁሉ ነገር ችሎ አብረን ኖርን እና በቅርታ አስመጣብኝ። አንድ ቀን ዛኔ አብሌን እንደዚህ ይዞ ማለት ነው አንገቴን አብሌን እንደዚህ በጠሰውና በጥፊ መተኝ መንገድ ላይ ብዬ ጮኩኝ። እኔ እዛ ማለት ነው ጮኩኝ። ከዛ ስጮ እዛ እነሱ በራፍ ላይ ነበረ ሰው መጣ። ምንድነው ምናምን ጓደኛዬ እኔ ጋር ነበረች እና እንደዚህ መታኛ አልኩኝ።
ምክንያቱም ተጣልተናል። በዛን ሰዓት ስለተጣለን ሁሉም ነገር በቃ ያው አክትሞለታል አልቋል አይደለ? ስለዚህ ሲመታኝ ማለት ነው ብዬ ስጮው ምንድነው እንደዚህ መታኝ አልኩኝ። ከዛ መታኝ አልኩኝና አክስቴ በቃ በዛን ሰዓት ያው ሁሉም ነገር አልቋል አይደል? ለምንድነው እንደዚህ ያደረገው ብላ በጣም ተናደደች። እዛ ሂዳ ተሳደበች፣ ቤታቸው ሂዳ ተሳደበች፣ እነሱ ማለት ነው። ተሳድባ ልጃቸውን ወይ ካበደ ጸበሉ ሰዱት። ለምንድነው በየመንገዱ ልጅቷን እንደዚህ ካረጋት ሸውቷን ካበለሽ በኋላ ደግሞ ድጋሚ ወይ ሌላ ሰው ማፍቀር አትችይም፣ እንደዚህ ነው መንግስት አይደለም የበሬቱ ባለቤት አይደለም ሚድ መግባት መውጣት እንትን ምላት ለምንድነው ብላ ለቤተሰብ ተናገረች። ከዛ በኋላ ፋዘር ሰማ ሁሉ ነገር አያውቅም። እሱ ሌላ ሀገር ነው ስራ ምናምን ስለሚበዛበት እኔ እንደዚህ ብዬ እንትን ስለው ሁሉ ነገር ሰማ፣ አለቀሰ። እኔ ለአንቺ ለልጆቼ ብዬ ስንት አመት ከልጅነት የተፈተንኩባችሁ ልጆቼ ናቸው እና እንዴት እናንተ እንኳን ትደብቃላችሁ? ወንድም የላትም አጠገቧ፣ እህት የላችም፣ እናት ማንም የሚከላከልላት ሰው የላትም ብሎ ማንም ሲጫወትባት እንዴ ዝም ትላላችሁ ብሎ እዛኔ ራሱ ከሰሰ ማለት ነው። ከዛ ከሰሰ ስንከሰው ማጠራ ምናምን መጣበት፣ ጠፋ፣ ቤተሰብ ተያዘ። ከዛ እዛኔ ነገሩ ምንም ችላ ያለው ሰው ሁሉ ሽማግሌ አሉ ማለት በሽምግልናና እንጨርሰው አሉ። አባትዮ አብረን አንድ ማህበረት ሰብ ነው ያደግነው እና በሽማግሌ ተያዘ። በምን ተያዘ? ሁለተኛ ስሟን እንኳን በአሽሙር አጠገቧ ሆኖ በአሽሙር እንኳን ስሟን ላይ ጠራ ምናምን ተብሎ ማለት ነው ገደብ። ምክንያቱም እሷ ሴት ናት፣ የት የምትሄድበት ሰዓት ተከታትሏት ምንም ነገር ካረጋት ሽማግሌ ምንም ነገር ዛኔ ጠበቃ አመቶ ጠበቃ ነበረ የሚጽፍ ማለት ነው ምንለውን ነገር ምጽፍ። እሱ ራሱ በሷ ጎን ነው መሆነው አለ። አንድን ካሁን በኋላ አንድን ነገር መስመር ስቶ እሷን የሚያስቸግር ከሆነ ምናምን ተባለ። እሺ ተብለን ከዛ በሶስተኛው ቀን መንገድ ላይ ያው አንድ ሰፈር ስለሆነን መገናኘታችን አይቀርምና አይበቃም አለኝ ማለት በቃ አይበቃም ኩርፊያው አለኝ ድጋሚ ማለት ነው። እኔ ዝም አልኩኝ። በቃ በሄድኩበት አንዴ በሰላም ያወራል ስለኔ በቃ መንደሩ ሁሉ ስለኔ ሄዶ እንደዚህ ናት እያለ ያወራ። ሁሉንም ቻልኩኝ። አረብ ሀገር መጣሁ። በመጨረሻም ትምህርቴን መማር ስላልቻልኩ አረብ ሀገር መጣሁ። ከዛ አረብ ሀገር መጥቼ ከዛኛው ልጅ ጋር ነኝ እንግዲህ እስካሁን ድረስ ማለት ነው። እና የሱ አባት ደግሞ ምን አሉ? ቤተሰብ ምንም ቢሆን ተፋቅሮ ነው ያገቡ። ቤተሰብ የመሰረቱት ተፋቅሮ ነው አይደለ? ክፉም ደጉም አብረው አይተዋሉ። እና በዛን ሰዓት እኔ ሴቭ ያረኩት ነገር በህይወቴ የተሰበርኩበት ሰዓት በወደኩበት ሰዓት የሳቀብኝና የሳቀልኝን ያለቀሰ በቃ ሁሉ ነገር አይቻሉ ከቤተሰብ ጀምሮ ማለት ነው። እና ምን አለ እሱ ልጄ ክብር የሌላትን ሴት አያገባም አለ የሱ አባት ማለት እኔ በህይወት እያለሁ እሱ ከሷ ጋር አይሆንም አለ ሲል እኔ ያው ከአባትዮ ችግር የለብኝም። ልጁ ካፈቀረኝ ከተፋቀረን ቤተሰብ ልጅ የፈለገውን ነገር ሊያረግለት ግዴታ ነው እንደ ሳይንስ ማለት ነው። አንድ ነገር ማለት ለአቅመ አዳም ከደረሰ አንድ ሴት አገባለሁ ካለ ግዴታ ቤተሰብ የፈቀደ መሆን የለበትም ራሱን ከቻለና መቼም ቢሆን አይሆንም አለ። ከዛ በቃ እሱ እኮ እንደዚህ ያለ የሱ አባት እሷን አይፈልጋትም ምናምን እየተባለም ቢሆን እኔ ግን እሱን እንትን ማለት አልፈልግም። ያንተ አባት እንደዚህ ነው አይወደኝም ብዬ እሱን አልጠላውትም። ከዛ እዚህ ደረሰን ሊያገባ ነው ተባለ። እንግዲህ የድሮ ፍቅረኛ ሌላ ሊያገባ የኮሱ ያለን ነገር ጨርሰናል። ከዚህኛው ጋር ነንና በጣም በብዙ ስልክ ነው የሚደውልልኝ። ተደጋጋሚ ስልክ ቀይሮ ብሎክ ባረጎም በቃ በመጠቀመው ሁሉ ደውልልኛልና አንድ ቀን ምን አለ ሊያገባ ነው ምናምን ሰው በቃ እሱ የሆነ ነገር ከተበሰተ ማለት ነው እኔ ሜሽን ያረጉኝና በቃ ፈጣሪ እንደዚህ ጽናት ይስጥሽ ምናምን የኔ የሱ ፍቅር ምናምን አልቋል። ያለፈ ነገር ነው። ግን ሰው የድሮ እንትን ላይ ነው ያለው የድሮ ታይም ላይ ማለት ነው። የሆነ በቃ እሷን መርሳታችን እንደተባልኩ ነገር መርሳት የቻልኩበት ከሱ ፍቅር ይልቅ የሱ ጭካኔ የሱ የጎዳኝ ነገር ውስጤ ላይ ስለበቀለ ፍቅሩን ስላሸነፈ ያን ነገር ራሱ በቃ ረስቻለሁ።
ስለዚህ ሰው ምን ይላል? ወይ በቃ አይዞሽ፣ ኮሜንት እንኳን መስጠት አልችልም። አይዞሽ ፈጣሪ እንደዚህ ሰብር ይስጥሽ ብቻ ጽናት ይስጥሽ ምናምን ይለኛል ሰው። እንደሚያናድኝ ነገር ለምንድን ነው ሰው ያለፈው ህይወቴ ላይ የሚስለኝ? እኔ ዛሬ ሌላ ህይወት ነው ያለሁት። ምክንያቱም ከርቶኝ እኔ እሱን እያፈቀርኩ ሌላ አላገባም። እኔ ፈልጌው ነው ከህይወቴ ያወጣሁትና ሰው ደግሞ እንድናደድ ሲያደርገኝ በኮሜንት እንኳን የሆነ ነገር እንኳን አሁን ፖስት ካረኩኝ አይ እሱ ፍቅር አልወጣላትም እኮ ብቻ በቃ ጭንቅላቴ የሚፈታኝ ሰው። ከዛ ሊያገባ ነው ተባለ። እሺ በውስጥ መጥቶ ያንቺ ደህና ነሽ ግን ምናምን ምን ይሰማሻል አሁን ላይ ምናምን አለኝ። እንዴ ምንድነው የሚሰማኝ? እኔ የማላውቀው ሰው ነው እሱ። በቃ በህይወቴ አንዴ መጣ አለፈ። የሞተ ሰው በቃ የሞተ ሰው ከመቃብር አታወጣም። ስለዚህ የሞተ ሰው ነው እሱ። ምንድነው የዛሬ ላይፌን የምትሉት? በዚህ የተነሳ ልጁ ሊጠራጥረኝ ጀመረ። አሁን ማፈቅሮ ልጅ ማለት ነው። የሆነ ስሜት አለሽ እንዴ ለሱ ማለት ሊያገባ ነው ሲባል በቃ የሆነ ማለቅስ ያገባ ነው ምናምን ብሎ ሲንትን ሲል ማለቅስ መሰሉና ለሱ ያለሽ ስሜት ምናምን አልተቀየረም አለ። አረ እንደዚህ የሚባል ነገር የለም እያወቅህ አልኩት። ከዛ ደውሎ ማለት ነው በዋትስአፕ አንድ ቀን ብቻ በሆነ ቁጥር ተደወለልኝ። ሀይ አለኝ። ሀይ አልኩት እሱ ራሱ ማለት ነው። ከዛ ምን አለ ደወለልኝ አነሳው አቤት። ከዛ በተረጋጋ መንፈስ አወራን። ድሮ ምናምን አላጨማለቅም ምክንያቱም ዛሬ ትልቅ ሰው ነኝ። እንደውም ኮራ ብዬ ማውራት አለብኝ። እሱን በሸሸው ቁጥር የፈራሁት ስለሚመስለው እሱ ከኔ በታች እንደሆነ ማሳየት አለብኝ ብዬ በሰላም አወራሁት። እንዴት ነህ ደህና ነህ ምናምን ብዬ ሳብኩኝና እንደማላውቀው ሰው ላገባ ነው እኮ ሰምተሻል? ምን የሰማሽ ነው ምናምን የተሰማሽ ነው አለ። አረ በጣም ደስ ብሎኛል። እንደውም ተገላገልኩ እኮ አንተ አገባ ማለት እሷ አንተ እሱን አትረሳው ማረሳችሁ ምናምን የሚባለው ነገር ራሱ በማበሰብ በቃ ግልግል ነው። አንድ ግልግል ነው። ፍቅረኛ የራሱ በአንተ የሆነ ስሜት አይቀየሪውንም ብሎ እንትን የሚለው ሰው አንተ ትዳር ያስከማት በቃ የኔ ህይወት እንደሚስተካከል እኔ እንዳገባው ነገር በጣም ደስ ይለኛል ብታገባ ቶሎ አልኩት። ደስ ይለኛል ስለው አንድ ነገር ልጠይቅ ነው ምናምን የመጣውሽ አለ። እሺ ጠይቀኝ አልኩ። አሁን ላገባ ስለሆነ እና ትንሽ ብር ላኪልኝና አለ። እሺ አልኩኝ። ትንሽ ብር ላኪልኛ ማለት ያሰብኩት ብር አንቺ ምትልኪ መቀያየር ማለት ነው። እሱ ኢትዮጵያ ስለሆነ አንቺ ከዚህ ብር ላኪልኝና በአንቺ ብር ለሚስቴ ወርቅ ገዝቼ ከዛ አንቺ የላክሽውን ብር ስንት የሚሆን ብቻ ያው ምንዛሬውን ንገሪኝና እኔ ከራሴ ብር ደግሞ እዚህ አካውንትሽ ላይ አስገብልሻለሁ አለ። ብቻ እኔ የፈለኩት ነገር አንቺ በላክሽው ብር ለሚስቴ እንትን የሆነ ነገር መግዛት ማስታወሻ እሷ ላይ ባየው ቁጥር አንቺን ላስታውስ አለኝና በጣም ሳኩኝ። የምሬን ነው አልኩት። አዎ የምሬን ነው ማለት መስጠት አይደለም ግን መቀያየር ነው አለ። አንቺ ከዚህ በአንቺ ስም ላኪልኛ እኔ ደግሞ ከዚህ ከራሴ ብር አካውንትሽ ላይ አስገብልሻለሁ ምናምን አለኝ። ብቻ ሳኩኝ። እኔ ማለት ልጅ ነው ገና ልጅነት ነው። እኔ በዛ ሰዓት ልጅ ነው ብቻ አልስቅበትም። ያው ልጅ ሲሳሳት ይታረማል። ስለዚህ ስህተቱን አረምኩኝ። ምንም አላልኩም፣ ዝም አልኩኝ። ስለዚህ ኒካ አረገ በቃ ተገላገለን። ያው ቲክቶክ ላይ አንድ ሰሞን ወጭ ተባለ ተፖሰተ። እኔ ላይክ እንኳን ማድረግ አልችልም። ላይክ ባረግ ያው የሰው ደስታዬ ነው አይደለ? ላይክ ባረግ ወይ እሷ እንደዚህ ናት መቁረጥ አልቻለችም ምናምን ነው ስለሚባለው ጸጥ አልኩኝ። ከዛ ምን አለ በውስጥ መጥቶ አግብቷል። እንግዲህ ዛኔ ለሊት ኒካ አድርጎ መጥቶ በቴሌግራም መጣ። በዛኔ ዋትስአፕ ብሎክ ባረገው ቴሌግራም መጣና እንዳለ ፎቶን የተነሱትን ብቻ የነበረውን ፕሮግራም ሼር አረገብኝ። አላውቅም ስልኬ ፉል እስኪ ድረስ ማለት ነው ሼር አረገብኝና ምንድነው ይሄ ሁሉ ጉድ አልኩኝ። እውነት አንቺ ከቆረጠልሽ አለ ማለት በቃ እኔን ጣልተሽ እውነት ከሆነ የኔና የሚስቴን ፕሮፋይል አርጊን አለ። እንዴ ምን ቤት ናችሁ? እኔ ፕሮፋይል ማረጋችሁ እውነትም ተወጅኛለሽ። በቃ እንደዚህ ከሆነ ከልብሽ አልወጣውም ማለት ነው። ስለዚህ እውነት ከጠላሽን ፕሮፋይል አርጊ አለ። ከዛ እኔ ደግሞ የፍቅረኛዬን ፕሮፋይል አርኩት። ፍቅረኛዬን ፎቶ ያው ቢመረም ቢዋጣው እኔ ምን ቤት ነው ያንተን ፎቶ ፕሮፋይል ማረገው ምናምን አልኩ። ከዛ በኋላ ምን አለ ደግሞ መጥቶ ትንሽ ቆይቶ እኔ ባንቺ ምክንያት ነው ባንቺ እንዴት ነው ያገባሁትና አንቺ እውነት መጥቶጂን ከሆነ እሺ ካልሽኝ እቺ ያገባሁትን ፈትቼ እኔ ካረገሻለሁ ነው። አንተ ሰውዬ ቅዠት ውስጥ ነኝ። እኔ ህይወቴን ጀምሬያለሁ። ግን አሁን እዚህ ጋር ልል የፈለኩት እኔ ያለፍኩትን ህይወቴ ለራሴም ደግሜ ተናግሬ አላውቅም ማለት ሀሳቤ ልጨርስልኝ። ስለዚህ ማለት እዛኔ ነበሩን ከናቴም ጀምሮ
ከራሴ ህይወት ልቅ ራሳቸው ክብር አለ። ክብር ደግሞ ከሰው አይበልጥም። ለክብራቸው ተጨንቆ ሄኔኔ ህይወት ምንም ያልመሰላቸው ሰዎች አሁን ላይ ዘመዶቼ ናቸው ማለት በቃ በጣም የሚፈለግበት ሰዓት ላይ ነው ያለሁት። በብርም በጣም ተፈትኛለሁ። ሰው ሀገር መጥቼም ተፈትኛለሁ። በዛ ፈተና መሀል የነበረው ከኔ ጋር ከመጀመሪያ እስከ መጨረሻ ከኔ ጋር ነበረው ይሄ አሁን የሁለተኛ ፍቅረኛዬ ነው። ከሱ ጋር ኒካ አረገን አልሐምዱሊላህ። የማንንም ወሬ ሳይሰማ ፍቅሬን ብቻ ብሎ አንቺ እንደዚህ አንድ ቀን እንኳን ከሱ ጋር ተጣልተን የሰው ልጅ ይጋጫልና አንቺ እንደዚህ ነሽ የድሮ እንትኔ በቃ ላይፌን እንኳን ማያነሳብኝ ሰው ቢኖር እሱ ብቻ ነው። እና ምን አልኩኝ መሰለ ያ አባቱን አልወድም እኔ በቃ አልወድም። ምክንያቱም ምን አለ ያቺ ሴት አትገባይም ብሏል ለሱ ማለት ነው። ያቺ ሴት አትገባይም እኔ ያለው አያገባትም አለ። ግን ደግሞ ልጁ በቃ ኒካ ማሰር ፈልጋቱ ስልሽ ሽምግልና ሂዶ ኒካ አረጉ፣ ቤተሰብ ተቀላቀለ። ስለዚህ እኔ ይሄ ሰው ነገ አንድ ማዕድ ላይ መቀመጥ አለ አብሮ ማለት የሱ አባት ማለት እንግዲህ ያው አንድ ቤት ባንኖርም የሆነ የምትጠያየቀው ነገር አለ። አንድ ቤት ውስጥ ትበላለህ ትጠጣለህ። ይሄን ነገር ማስተናገድ አልችልም እኔ ለሱም ነገርኩት። ያንተ አባት ምንም ቢሆን ያለፈው ህይወቴ ታይም በቃ ፕራይቬት አለቀ። ግን እሱም ቢሆን ሚስቱን ያገባበት መንገድ አለ። ፍቅርን እንትን ብሎ ያገባበት ስላለ የሰው ልጅ በዚህ ልክ እሷ እንደዚህ ናት ብሎ ስላሰበ እኔ እናንተ ደግሞ መለያየት ስላልቻሉ አንድ ላይ ስለሆነ ነገ እሱስ ያየኛል ማለት ትልቅ ሰው ነው። እሷ እንደዚህ ብያታለሁ ልጅ ናት ብሎ አላሰበም። እኔሳ በዛ ልጅነቴ ሴቭ አድርጌያለሁ፣ የተባልኩትን ሁሉ ሴቭ አድርጌያለሁ። ይሄን ሰው የሱ አባት ነው ቢሆን ይከበራል። የሱን ወድጄ የሱን ቤተሰብ መናቅ አልፈልግም። ግን ይሄ ሰው ግን እቅር ማለት አልችልም። በቃ ውስጤ እቅር እንዳልሎ ነው የሚናግረኝ። ከቤተሰቤ ጀምሮ ከናቴ ጀምሮ ምንም ያህል እንኳን ትንብትል የሚያመኝበት ጊዜ አለ። ራሽን አጥፊ ያለችኝ በቃ የኔ ህይወት ምንም ያልመሰላት ጊዜ ስላለ ይሄን ያህል እሷ እንኳን እንደዚህ ያለችኝ ዛሬ ላይ መጣ እንዴት ነሽ ደህና ነሽ ስትለኝ በቃ ምንም ድህነቴ ራሱ ደህና ነኝ አንቺስ እንዴት ነሽ ምናምን አልላትም። በቃ አልላትም። የኔ ትላንትና እንትን ላይ ነው ያሉት። ምንም ቢሆን በዛ ሰዓት ብሞት ማለት በዛን ሰዓት ተስፋ ቆርጫለሁ። ሰው ሁሉ እኔን እንደዚህ ናት ብሎኛል። በዛ የተነሳ እኔ ሰው አይፈልገኝም አልፈለግም ብዬ ራሴን ባጠፋሳ በቃ አንድ ሳምንት ይቀመጣሉ፣ ህይወት ይቀጥላል አይደለ? ስለዚህ ሞቺ እኔ አንቺ መኖር የለብሽም የተባልኩ ሴት ዛሬ ላይ ተፈልጋለሁ። ከሁሉም ደግሞ ነገ አብረን የምንኖረው አማቼ እንደዚህ እሷ ክብር የላትም በልጅ አይገባትም ያለው ሰው ነገ አብረን ነው እንዴት ነው አብሬ ከዚህ ሰውዬ ጋር ፊት ለፊት የምታያየው? ምከረኝ እስኪ። ይሄው ጥያቄሽ። እኔ ግን ትዕግስት የት ነች? ትዕግስታችሁ አፍንጫችሁ ላይ እኔ አሁን ሆን ብዬ ነው ዝም ያልኩት። እስቲ ማለት ትዕግስታችሁ ምን ድረስ ነው? እስቲ እንዴ 40 ደቂቃ ምናምን ብዬ ጋር እንዴት ዲስከስ ታደርጊያለሽ? ሄደሽ የተደረገብሽን ነገር መናገር ስትቺ እጁ ላይ ቪዲዮ ፎቶ ቢኖር ያኔ አይሽ ያኔ ብታመለክቺ ኖሮ እሱ ቢፖስተው ቀጥታ እሱ ነው የሚያዘው። ሁለተኛ ቢፖስተው እንኳን አንደርስታንድ ትደረጊያለሽ አንቺ። አሃ ያኔ ደፍሮኛል ብላ አመልክታ ነበር፣ ይሄኔ እሷን የሆነ ነገር አጥቷት ምናምን ነው ፎቶ ያነሳት ምናምን የሚለው ሀሳቤ ይኖራል። አንቺ ዝም አልሽ። ሴቶች ጾታዊ ጥቃት ሲደርስባችሁ ዝም አትበሉ። ማንም ምንም አያመጣም። ሰዎች ሀሳብ ሰጡባችሁ እንዲያሏችሁ ማንም ምንም አያመጣም። አንድ ወንድ አለፈቃድሽ ልብስሽን ጨርቅ የነካ እንደሆነ ዘራፍ ነው ማለት ያለብሽ። እንኳን መድፈር ቀርቶ ዝም አትበሉ። ዝም አትበሉ ጋይስ። ስትደበደቡ ዝም አትበሉ። ስትሰደቡ፣ ሲዛትባችሁ፣ ስትደፈሩ፣ ክብራችሁ ሲነካ ዝም አትበሉ። የመጣው ይምጣ፣ ጠርምሳችሁ ለፉ። ማግኘት ያለበትን ቅጣት በህግ ያገኝ። አንቺ ተደፍረሽ ዝም ስላልሽ ይሄ ልጅ አሁን የብዙ ሴቶችን ህይወት አበላሸ። እኔ ሁልጊዜ መነግራችሁ ሰው ሀገር ያላችሁ ልጆች ማንንም አትመኑ። ቀደም ከአረብ ሀገር የመጣችን ሴት
በሞተር ይዟት ሄዶ ምን አላዝናናሽ ምናምን ብሎ አብሯት አድሮ ቪዲዮ ቀርጿት ያስፈራራታል አልሽ። እሱ እዛች ሴት ላይ ያደረገውን አንቺ ላይ ያደረገው ይህን ሰምተሽ እንኳን ተከትለሽዋል። ይህን እንኳን አውቀሽ ምን አይነት መታወር ነው? ስለዚህ ፍቅረኛ ያላችሁ ሰዎች ፍቅረኞቻችሁን አምነዋለሁ ምናምን አትበሉ። አሁን አንቺን የሆነ ሩም ይዞ ገብቶ ምናምን ካሜራ ደቅኖ ነው ከፍቅረኛው ጋር ጊዜ ለማሳለፍ እንኳን እንደዚህ አይነት ወንድ ነው ያለው። እና ለዛ ነው እንደዚህ አይነት ወንዶች መጥተው አንተ ወንድ ምናምን ሲሉ አይትቼዋለሁ። እኔ ወንድ መሆኔን ይቅርብ። እንዲህ ከሆነ ወንድነት ባፍንጫ ይውጣ። እናንተ ሁሉ ወንድነት እንዲህ ከሆነ የወንድነት መገለጫው ይሄ ከሆነ አንድ ወንድ የሚሆነው በዚህ ወይ ከሆነ ባፍንጫ ይውጣ። እንደዚህ ነው እየሆነ ያለው አሁን። ተጠንቀቁ ምላችሁ ለዛ ነው። ይሄ ማለት ግን ሁሉም ወንድ እንደዚህ ያስባል ማለት አይደለም። ይሄ የቀሽሞቹ ወንዶች እሳቤ ነው። ወንድ የሚመስሉት ቪዲዮ ቀርጾ ፎቶ ይዞ ምናምን ፕላን ነው። በቃ አሁን የሆነ ብላክሜል ለማድረግ የሆነ ተጽዕኖ ውስጥ ሊከትሽ የቁም እስረኛ ሊያደርግሽ። እንዲህ አይነት ሁኔታ ውስጥ ደግሞ ያላችሁ ሴቶች ደግሞ አትፍሩ። እንዲህ ተደረጋችሁ ኦልሬዲ አሁን እዚህ አይነት ነገር ውስጥ ተጠምዳችሁ ከሆነ ያላችሁ እንዳፈሩ። ምንም አይመጣም። ፖስት አረገው ይህች ልጅ አሁን ደረሰች እዚህ ልታገባ ነው አለቀ። ሶዋት መነጋገሪያ ምናምን ሆነች ምናምን ወይ ዘመድ አዝማድ ምናምን በቃ አልፋ ሁሉም የራሱን ኑሮ ነው የሚኖረው። የኔ እናት የአንቺ ጉዳዩ መሆን የለም። ፈርታችሁ እስረኛ ሆናችሁ ወይኔ ቢፖስትብኝስ እንዲህ ቢያደርግ ቢቢሲ ላይ ፖስተው ላይክ አድርጊለት ሄደሽ። የኔ እናት ስለ አንቺ ገላ ግድ የሚሰጠው ሰው የለም። ሁሉም የራሱ ኑሮ መሮታል። ሁሉም የራሱ ሩጫ አለበት። ሳይሆን ፍሬን ያዙ። እንዲህ አይነት ነገር ውስጥ ያልገባችሁ ሰዎች ኦሬዲ ግን እንደዚህ አይነት ነገር ውስጥ ገብቷችሁ አሁን ጸጸት ውስጥ ያላችሁ ሰዎች ግን እንዳትፈሩ። የሁለት ቀን ምናምን ወሬ ነው መኝ ይረሳል። ህይወትሽ ይቀጥላል። ነገ የሚያገባሽም ወንድ ቢመጣ ያለውን ታሪክ ትነግሪዋለሽ። የተፈጠረውን በህይወትሽ ውስጥ እንዲህ ነገር አፕን አድርጓል በህይወት ውስጥ እንዲህ ተፈጥሯል ብለሽ አታስቀሪ። ካስከፈ በቃ ካመነበት ካፈቀደሽ ከወደደሽ ከነሙሉ ታሪክሽ ይቀበልሻል። ያ ደግሞ ከሆነ እረፍት ነው የሚሰማሽ። በቃ ያለ ታሪክ ነው፣ ሁሉም ሰው የሚያውቀው ነው። ሙቭ ነው የምታደርጊ። ፈርታችሁ እስረኛ የሆናችሁ ሰው። ስለዚህ አንቺ ከዚህ ሰውዬ ጋር በስልክ ማውራትም የለብሽም። ፕሮፋይል ቀይሪልኝ ምናምን ድጋሚ ብር ላኪልኝ ወንጀል ነው አንቺ ራሱ እየሰራሽ ያለሽ። እንዴት እንደዚህ ያደረገሽን ሰው ድጋሚ አይኑን ታያለሽ፣ ድጋሚ ታወሪዋለሽ፣ ድጋሚ ስልክ ግንኙነትስ እንዴት ይኖርሻል? አርዶሻል እኮ። ይህንን ሰውዬ ጭራሽ እንዳያሽ እንዳይሰማሽ አድርገሽ ከህይወትሽ ውልቅ አድርገሽ ቆርጠሽ ጣይ። ስልኩ እንዳይኖርሽ በደንብ አዳምጪ። ስልኩ እንዳይኖርሽ፣ ያወራችሁት ነገር እንዳይኖር፣ ምንም ከሱ ጋር ሪሌትድ የሆነ ጓደኞች እንኳን እንዳይኖሩሽ፣ ከሱ ጋር ግንኙነት ያላቸው በቃ በአጠቃላይ ከህይወትሽ ተቆርጦ ይጣል። አለቅ። ካንሰር ነው። ላገባችሁ ሚስቱ እዘኝላት። እንዲያደርጉ ሴቶችን በዚህ መልኩ ባል ለመሆን የሄደባት ሴት በጣም ነው የምታሳዝነኝ። ቪዲዮ ቀርጾ ይዞባት ነው የምትኖረው። እንደዛ ነው የሚያደርገው ሚስቱ ላይ እንኳን። ከዛ ያንን ቆርጠሽ ጣይ። አንደኛ። ሁለተኛ ነገር ይሄ አሁን አብሮሽ ያለው ፍቅረኛሽ ልታመሰግኙ ይገባል። ያንን ሁሉ ታሪክ ሰምቶ ያንን ሁሉ ነገር አውቆ አንቺም መርጦ ከመጣ ትልቅ ነገር ነው። አባቱ እንዲህ ስላሉኝ እንዴት ይሆናል? የኔና ትልቅ ነገር እኮ ተደርጎልሻል። ከተደረገልሽ ትልቅ ነገር ይልቅ እዚህ ጋር የሆነ አባቱ የሆነ የተናገሩት ንግግር አለ። ሰው እንዴት ነው ከእሱም ባገባ አባቱ ጋር ቁጭ ብዬ መበላው ቁጭ ብዬ ማወራው ምናምን። ፍቅር እኮ ብሎ ነው አይደለ እሱ የመጣው አንቺ ጋር። ቤተሰቡ የሚለውን አልሰማ ብሎ ያንቺ ውርደቴ ተዋረድኩኝ፣ ክብሬ እንደዚህ ራቁት ነገር የተፖሰተ ምናምን ያልሽውን እሱን ተመልክቶ እንኳን አይ ፍቅር ከዛ ይበልጣል ብሎ አብሮሽ ሆነ አይደል? ትልቁን ተራራ ነዶ የመጣን ሰውዬ አንቺ እዚህ ጋር ሰውዬው አባቱ የሆነ ነገር ተናገሩ ብለሽ ንግግርን መሰረት አድርገሽ እንዴት አብሬው እኖራለሁ እንዴት አብሬው እበላለሁ ብለሽ ማሰብ የለብሽም። ምክንያቱም ለአንቺ ሲል ውቅያኖስ አቋርጦ የመጣልሽን ሰው እንዴት ኩሬ ሻገርለታለሁ ብለሽ እኮ እንደማሰብ ነው እያሰብሽ ነው ያለሽው። አንቺ ያንቺ ኩሬ ነሽ። ተናገሩሽ። አው ከአባቱ ጋር ትሞሪ
ባልሽ እሱ ነው። ዋጋ እየከፈለልሽ ያለው እሱ ነው። ከሁሉም ነገር መርጦሽ አንቺም መጥቷል። ያንን ሁሉ ዋጋ ከፍሎ መጥቶ ይሄ ሰው አንቺ ግን እቺን ዋጋ መክፈል ትተሽ ይቅርታ አድርጌያለሁ ብለሽ ለአባቱ ኑሯችሁን መኖር ስትችሉ ለዚች ስሜት ብለሽ አባቱ ስለተናገሩን ብለሽ እንዲህ አይነት ሀሳብ ማድረግሽን አቆሚ። ታይወቅ አባት ናቸው። አባቱ ጋር አትኖር፣ ያብራችሁ አትኖሩ። ባልሽ ያንቺ ባል ልብ ያለው ወንድ ነው። በቃ አለቀ። አንዳንድ ወንድ ቢሆን እኮ በድክመትሽ መጥቶ ሊያዋርድሽ ነው የሚሞክረው። ራቆት ቪዲዮዎች ተፖስቶ አይደል እንዴ ምናምን ብሎ ሊያዋርድሽ ነው የሚመጣው። ትልቁ ነገር ትቶልሽ የመጣን ሰው በዚህ መጠን ሰልፊሽ አትሁኚ ማለት ነው። ፍቅር ሰልፊሽ ራስ ወዳድ አይደለም ፍቅር። ስለዚህ ያ ነው። ከዛ ውጪ ይሄ ጭምልቅልቅልቅ ካለው ነገር ውስጥ ውጪ። ይሄኛው ጓደኛሽ እስኪጠራጠር ድረስ ሰዎች መተው ኮሜንት አረጉብኝ ያርጓ። ሰዎች ምን ያደርጋል? አሁን እዚህ ጋር 1700 ሰው እያየኝ ነው። 1700 ሰው የፈለገውን ኮሜንት እንዲጽፍ ነው የኮሜንት ሴክሽኑን የከፈትኩት። የሆነ ሰው መጥፎ ኮሜንት ሲጽፍ ናውጣ ነው ብዬ ብሎክ ባረግ፣ የሆነ ሰው ደግሞ ሞቅ ያለ ምናምን ሰላምታና ፍቅር ሲስጠኝ ዋው ቴንክ ዩ ምን ከሆነ በራሴ አልተማመንም ማለት ነው። ይሳደብ ይሳደብ፣ ጥሩ ሚጽፍ ይጻፍ፣ መጥፎ ሚጽፍ ይጻፍ። በቃ ጀስት ላይፍ እንደዚህ ነው። ይኸውልሽ አሁን ኮመንቱ ያልፋል አይደል? ህይወት እንደዚህ ነው። ልክ ሪላክስ አድርጊ እሺ። ህይወት ልክ እንደዚህ ነው። እንደ ኮመንቱ አሁን እንደሚያልፈው እያንዳንዱ በህይወትሽ ውስጥም ያልፋል። ስሙዝሊ እንዲያልፍ ፍቀጂ በህይወትሽ ውስጥ። ልክ እንደዚህ ኮመንቶች እየሄዱ እንዳሉት በህይወትሽ ውስጥ ጥሩም ሲመጣ ይለፍ፣ መጥፎም ሲመጣ ይለፍ። አንቺ ግን አንቺ ነሽ። በቃ አትቀየሪም። ኑሮሽን ነው የምትኖሪው። ሰዎች እዚህ ጋር በጻፉት ነገር የኔ ህይወት አይለካም። ጥሩ ከጻፉ ወርቅ አልለብስም፣ መጥፎ ከጻፉ አልቃጠልም ወይ ህይወቴ አይጠፋም፣ እኖራለሁ ከዚህም ላይ ወጥቼ። ስለዚህ ሰዎች በጻፉት ነገር ልረበሽ አልችልም። እዚህ ጋር ሰዎች የሚጽፉት ባይምሯቸው ልክ ነው፣ በሚያዩበት መነጽር ልክ ነው። ምርጥ ሰው ነው ብሎ ያሰበ ሰው መነጽሩ ያ ነው ማለት ነው። ይህ አይመችኝም ያለ ሰው ደግሞ ያው መነጽሩ ያ ነው ማለት ነው። እሱ ባየው መነጽር እኔ ራሴን አልለካም። እኔ ራሴ መነጽር አለኝ፣ በራሴ መነጽር ነው ማየው። በሰው መነጽር ራሴን ልመለከት አልችልም። የራሴ ፈጣሪ ሰጠኝ መነጽር ስላለ። አንቺም መተው እሱ እኮ አገባ ነው አልሻ ፈገግ እያልሽ እንደውም ላይክ እየሰጠሻቸው ማለፍ ነው። መናደድ የለብሽም። ያንቺ ህይወት ያንቺ ነው። ተግባባን?